ወይኔ ተጫወተችብኝ። ሁሉንም ነገር ታውቃለች፣ እያንዳንዷን ነገር ታውቃለች። ወይኔ ገንዘቤ ቀልጦ ቀረ። ወይኔ ሰማህ አይደል? ታያለች፣ ሁሉንም ነገር እያየች ነበር እኮ። ተረጋጊ ሜሮን፣ አሁን ከዚህ እንሂድ። አንተ ጅል፣ አዲሷ ፍቅረኛ ጉድህ እንዳሰማ ብለህ ነው? ሜሮን ለምን አፍሽን አትዘጊም? በቃ ዝም በይና እንሂድ። ሁሉም ሰው ያውቃል፣ ወንድምህንም ጨምሮ ሁለታችንም ጉድጓድ ውስጥ ነው ጨምረን። ልቀቀኝ! ልቀቃት እንጂ እየጎዳሃት እኮ ነው። መሄድ አለብን ሜሪ፣ ራስሽን ሰብስቢ። በቃ እንሂድ። ቱቴ ምንድን ነው የሆነው? ገብቶሻል? አዎ በደንብ ነው የገባኝ። አታስረጅኝም? ታሪኩ ብዙ ነው ማያ። እየሄድን ብነግርሽ ይሻላል። ምንድነው እንደዚህ በሀሳብ መሄድ? አንተ ኮቴ የለህም እንዴ? አስደነገጥከኝ እኮ። ኮቴማ ነበረኝ፣ የሚሰማኝ ጠፋ እንጂ። ምን ሆነች ነው? ምንም አትበይ። አሞሻል? ተመስገን፣ በእናትህ አታስብለኝ። ይሄ ደግሞ ምን ማለት ነው? በቃ ለእኔ መጨነቅ የለብንም። ይሄ ለእኔ አይገባም። ቆይ ለምንድን ነው የከፋሽ? እየተናገረች ሰው አለ እንዴ? ገድዬ ነበረ። ያ መድኃኒት በታምር ባይቀየር አንተ ሞተ ነበር። ሊዲያ ምንድን ነው የሆንሽው? ለምን አትነግሪኝም? አመመሽ እንዴ? አላመመኝም፣ ደህና ነኝ። ሊዲያ ሐኪም ቤት እንሂድ። ደህና አይደለሽም አይደለ? ቆይ ለምን አትነግሪኝም? ምን እየተሰማሽ ነው? ጸጸት። እየቀለድሽ ነው? እንደ ዛሬም ቁም ነገር አውርቼ አላውቅም። ምን አይነት የሚደብር ነገር ነው እየነገርሽኝ ያለሽ? እና ቲና ያንን ሁሉ ጉድ እያየች ዝም አለች? ያስገርምሻል። ሁሉን ነገር እያየቻቸው ዝም ብላ ታያቸው ነበረ ይመስለኛል። አይታን ከሆነስ የሚለው ስጋት መሰለኝ እንደዚህ የሚያጫጫቸው። ብዙ ነውርና ፊት ለፊት ያደረጉት። አረ እነዚህ ማፈር አልፈጠረባቸውም። የታባታቸው የዛሬ ይገባቸዋል። እና በቀሌን እንዴት አየሽ? ያውም የተዋበ በቀል ነው። እኔ ወድጄልሻለሁ። ሰዎቹ ግን አበዱ። ካበዱም እንግዲህ ያሳበዳቸው የገዛ ነውራቸው ነው። ሰው እንዲህም አይነት ቅሌት እያደረገ ምንም እንዳልተፈጠረ ቆሞ ይሄዳል። ይሄንን እኮ ነው የምልሽ። በቆየ ቁጥር ነው ሰው ምን ያህል ድረስ መሄድ እንደሚችል የምታውቂው። በይ እንግባ። አለድም ሸንጎ ማሉል መኖንኮኝ ብዬ ይበለኝ የትን ያገኘሁት። ወይኔ ራሴን ጥፋተኛው እኮ እኔ ራሴ። ሰራችልኝ አይነ ስውር መስላ አጭበረበረችኝ። እጂ ሌባ! ብሬን ገንዘቤን ስጡኝ! ቲና! አንቺ ቲና! ገንዘቤን ስጡኝ! ገንዘቤን! ወይኔ ህግ የለም። በጠራራ ፀሐይ ገንዘቤን ስዘረፍ ስማኝ፣ ወንድም ሰክሮ ሰፈር እየበጠበጠ ነው። አንድ ሰው ከወጣ ደግሞ ሌላ ነገር ነው የሚፈጠረው። መተውሰድ። አትዋሽ፣ አልጨነቀህ። እኔ ለምን ልሙት? ለማንኛውም ባትቆይ ጥሩ ነው። ለወንድም የምታስብለት ከሆነ ማለት ነው።
ማሚ ራስ ልስራ አይደል? ቱቲ ያትስሪ ከምሳ የተረፋለ እሱን አማሙቀን እንበላለን እንዴ። ምንድነው ያልሽው ስም ዝርዝር ደግሞ? ይሄማ ላንቺ ሰርግ የሚጠሩ ሰዎች ስም ዝርዝር ነው ማሚ። ይሄ ነገር በጣም እየተለጠጠ ነው። እኔ እኮ ምንም አይነት ነገር አልፈልግም። በቃ ከዚህ ወጥቼ ተሙጋ መግባት ብቻ ነው ፈልገው። በዛ ላይ ሰው ማስቸገር ነው። ድግሱን ተይ አትቸገሪ። ማሚዬ ምን ሆነሽ ነው? እንደዚህ እንዴ በእናትሽ ንገሪኝ ማሚዬ ምን ሆነሽ ነው? እኔ ልጄ ናት ብዬ ልደግስ ብላት እሷ ግን እንደ ባዳ አይታይ አንቺን ማስቸገር አልፈልግም ማለች። ቱቴ ናት? እኔ ከሷ በላይ የምጠብቀው ቀን አልነበረኝም ነበር። ምን ዋጋ አለው? ደስታዬ ላይ ውሃ ከለሰችበት። ማሚ እንዳደክም ያስባ እንጂ እራሷን ባዳ አድርጋ አስባ አይመስለኝም። እንኳን እሷ እኮ እኔም እንደ እናቴ ነው የማስብሽ። ኢዳ ያንቺ እናት ግን የት ናት? ሞታብኛለች። ለዛ ነው በትንትን የወጣው። እናቴን ሳላስብ ካጣኋት በኋላ ሁሉ ነገር የተለወጠ። የትም አልሄድም። ገንዘቤን እስክትሰጡ ድረስ የትም አልሄድም። የትም አንተ ና እንሂድ። ልቀቀኝ! ገንዘቤን አብረን ከበላ በኋላ ልቀቀኝ! ገንዘቤን ገና አስመልሳለሁ። ና ትጃጃለህ። ልቀቀኝ! አብረን ገንዘቤን ከጋጥክ ከበላ በኋላ አሁን ምን ይሁን መሰለህ? ቀጥ ብለህ አሁን እንደ ወንድም ይሰማል። ገንዘቤን ላስመልስበት ልቀቀኝ ያልኩህ ማለት ሰውዬ ልቀቀኝ! እጎዳሃለሁ፣ የምር እጎዳሃለሁ። የሆነ ነገርን አጎለዋለሁ። ሰው በቃ ልቀቀኝ! ቱቴ አቤት። ማሚን አስከፍተሻታል። ሂጂና ይቅርታ ጠይቃት። ምን አድርጌ? ማሚ ለልጇ እንደምትደግስ እያሰበች አንቺ እንዳላስቸገራችሁ ስትይ እንደ ባዳ ያሰብሻት መስሏት በጣም ነው የከፋት። እኔ እኮ ወጪ እንዳላበዛባት ብዬ ነው። ለራሳቸው አስቤ ነው። ሀሳብሽ ልጅ የሚያስበው ሀሳብ አይደለም። እሺ ምን ላድርግ? ዛሬ ምንም አትበያት። ከዚህ በኋላ ግን እንደ ልጁ ይላት። አመሰግናለሁ። እሺ ቪዲያ ችግር የለውም ቱቴ። ደህና ደር በቃ። ይቺ ግቢና እስኪ ልብሶቹን አምጫቸው። ምን አገባኝ አላመጣም። አንቺ ታላቅሽ እኮ ነኝ። አላመጣም። እኔ ታላቅ የሆንሽ ማለትሽ ይገርምሽ አላመጣም። እሺ ሞክሪያ። ይታያል ሚዛን ይሄ ባላረገው ሱሻ
ያድርግልሽ። ይወርዳል። ልብስ ከቀየርን በኋላ ነው ብርድሻል? ይቅርታ፣ አልችልም። በጣም ይቅርታ። ውስጤ እንደ ትናንት ነው፣ የተሸፈነ ግን ያልዳነ ቁስል። በቃ የዳንኩ መስሎኝ ነበር፣ ግን አልዳንኩም። በቃ አልችልም። ይህንን ያደረገው ሌላ ሰው ሆነ ገድዬው እጄ ለፖሊስ ሰጥ ነበር። ግን ደግሞ ይህን ያደረኩት ነው ራሴ ነው። እሺ ምን ላድርግ? ራሴን በምን ልቅጣ? እንደዚህ የሚሰማ ፈልጌ አይደለም፣ ግን በቃ የዳንኩ መስሎኝ ነበር። ግን በቃ እንዳልዳንኩኝ ከታወቀ የምድንበትን መንገድ እንፈልጋለን። ምንድን ነው ቦታዬን ወሰድሽብኝ እኮ። ምን የተቀመጭ? አይ ቁጭ በይ። ደህና ነሽ? የምርሽን ነው? አንቺ እኮ አትወጂኝም። እና እኔ አሁንስ መቼ እወድሻለሁ አልኩኝ? ምንድን ነው አሞሻል እንዴ? ጥሩ አይደለሽ? አይ አላመመኝም፣ እንዲሁ ዝም ብሎ ድብርት ነው። እና ድብርትሽን የሚያስለቅቅሽ የሆነ ነገር ልጋብዝሽ? ምን? ወክ። በዚህ በፀሐይ ወክ ማድረግ ድብርት ያስለቅቃል። ጥሩ ይመስላል። እሺ ምንድን ነው ቆምሽ? እንዴት እንጂ አዞርሽኝ እኮ። እኔ በቃኝ በቃ። እንዴ ስጋ ሲደክም እኮ ጥሩ ነው፣ መንፈስ ይበረታል። ወይ ቆንጂት፣ ችግር የለው መንፈስ አይጠንክር። እንመለስ በቃ። አይ ዘንድሮ ልጅ የምትበሉት ማዳበሪያ ነው፣ ስጋ ሆኖ ይቀራል። እኔ እኮ ጠርጥሬያለሁ። ምኑን የጠረጠርሽው? የትሁት አያት ነሽ እንዴ? ምን ነው ማያ፣ ደህና ነሽ? አሁን ወደ ቤት መመለስ አለብን። አፍጥኝ። ቆይ እሺ ጠብቂኝ። ምንድነው? ምን ተፈጥሮ ነው እንደዚህ ብትሯሯጡ? ተመስገን ደጀኔ እዚህ ነው። የት ነው? እዚህ ሰፈር አይደለም፣ ሲከታተለን ነበረ። እንደ አጋጣሚ ሲዞር ነው ሲደበቅ ያየሁት። ያ በእጄ ይሞታል። ምን አባቱ ፈልጎ ነው እዚህ ድረስ የመጣው? እርግጠኛ ነኝ ስለ ሰርጉ ሰምቶ ነው። አንድ ነገር ያደርግና በእጄ ይሞታል። ተመስገን በቃ ተረጋጋ፣ ምንም አያመጣም። አባዬ የሞኝ ዱላ ሲባል አልሰማህም? ያ ጅል ትሁቴ ላይ ተኩሷል። አሁን ደግሞ ምን እንደሚያደርግ አላውቅም። ትሁቴ ላይ ተኩሷል? ታሪኩ ረጅም ነው፣ ግራ አጋባንሽ አይደል? ተመስገን በቃ ቁጭ በል።
በእንዴት ተነሳስታ አንድ ነገር አድርገህ የልጅቷን ተስፋ አታጨልም። ተረጋጋ። ቱቲ ምን ነው ደህና አይደለሽም እንዴ? ማሚዬ እየዳንኩ መስሎኝ ነበር፣ ግን አልዳንኩም። ጭራሽ እንደመጀመሪያው ነኝ። እንደዛው ነው የሚሰማኝ። ቆይ ከምንድን ነው የምትድኘው እንዴ? ቆይ ማሚዬ ይሄን ሁሉ ዓመት እንዴት ነው ሳልድን የቆየሁት? አልገባኝም። ቆይ ምንድን ነው የተፈጠረው? ማሚ በቃ አይግባሽ፣ ዝም ብለሽ ስሚ። መሰማት ብቻ ነው የምፈልገው። እሺ እኔ ልጅ ንገሪኝ፣ እኔ እሰማሻለሁ። ቱቲ እባክሽ ዝም በይ። ተመስገን፣ አንተ ተረጋጋ። ይህን የሰርግ ድባብ በማይረባ ነገር አታደብዝዝ። እሱ እጃችን እስኪገባ ለማንም አትንገር፣ ለማያም ንገራት። አባዬ እሱ እዚህ ሆኖ እንዴት ነው የምረጋጋው? ምንም አያመጣም። ያለው ከተማ ውስጥ ነው። የሆነ ነገር አድርጎ የሚደበቅበት ጫካ የለም። እዚሁ አለው ለማለት ነው እንጂ አቅም ኖሮት አይደለም። እሱን እስከምንይዘው ድረስ ትሁቴ ከቤት መውጣት የለባትም። ችግር የለውም። እሱን ለኔ ተው። አሁን ይህን ድባብ አጣው። ቆይ እንዴት ነው ምንም ሳንነግራት ከቤት እንዳትወጣ ማድረግ የምንችለው? ወደ መጀመሪያ ደስታ እንመለስ። እሺ፣ እሱን ግን ካገኘሁት አለቀው። ተመስገን፣ እባክህ ወደ ኋላ እንመለስ። እሺ አባዬ። እድልዬ መጣች። እስቲ የኔ ቆንጆ እንዴት ነሽ ልጄ? እማዬ ደህና ነሽ? አባዬ ሰላም ነኝ። ነይ እስኪ ነይ የኔ ቆንጆ። ስወይ እናቴ እንዴት ናፍቀሽኝ እንደነበር የኔ ወርቅ። እኔም እኮ በጣም ነው ናፈቅሽኝ። እድሌ አምሮብሻል። ሰዎቹ ጥሩ ሰዎች ናቸው ማለት ነው። በደንብ ነው ያሉሽ። አዎ አባዬ በጣም መልካም ሰዎች ናቸው። እኔ የምልሽ እድልዬ ምግብ እየበላሽ ነው ወይስ እንዴት ነው? የማትወጂው ምግብ ይበዛል እንዴ? እማዬ በደንብ ነው እየበላሁ ያለሁት። አንቺ አታስቢሽ። ማይ እስኪ ቡና ሞቅ ሞቅ አድርጊው። የትም አትሄድብሽም ማሚ። እሺ ሙሽሪት
አንቺ ላግዝሽ እንኳን አይባልም። እማዬ ባትነግረኝ እኮ ሰርግሽን ብቻሽን ልትለው ነበር። እየቀለድሽ ነው አይደል? ሚዜ እኮ ነሽ። ኧረ ቱቲ ቃል የጀመርሽውማ አንቺ ነሽ። ሚዜ እንደዚህ ነው እንደሚነገረው። ታውቂያለሽ እኮ ከአንቺ ሌላ የምቀርበው ሰው እንኳን የለኝም። በቃ እራስሽ ታውቂያለሽ ብዬ ነው። እሺ በቃ አንጀቴን አትቢው። እና ታዲያ እኔ ብቻ ነኝ እንደ ሚዜ? ሌሎች ጓደኞች ለማይኖርሽም አታስተዋውቂኝ? አይ አንድ ጓደኛ አለችኝ፣ ግን ካገኘኋት በጣም ረጅም ጊዜ ሆኖኛል። እስኪ ላገኛት እሞክራለሁ። እሷን ካገኘኋት ግን አንድ ሚዜ ብቻ ነው የሚቀረኝ። ያው እንግዲህ እሱን ደግሞ አስብበታለሁ። እቤት ከማያ ጋር ያለችው ማናት? እሷ መሆን አትችልም? እኔ እንጃ። ቆይ እስኪ እናያለን። ጓደኛሽ መሰለችኝ እኮ። የትም ጓደኛ ናት። የትም ጓደኛ እዚህ ግን የሚያጋባ ነገር ነው። ያመለጠሽ በጣም ብዙ ነገር አለ። በያሁን ወደ ውስጥ እንግባ፣ እናወራዋለን። እንዴ ዝም ብዬ መውጣት አልችልም። ቆይ ለምንድን ነው እንደዚህ ፈለከኝ? ሁሉም ተሰብስበው ስለተቀመጡ እኮ ነው። በቃ መጣሁ። እኔ መናቅ አልወድም ብዬሻል ነበር እንዴ? እሺ ልቀቀኝ። ዝም በይ። ወደ ኋላ እየሸሸሽ ነው ወይ አይኔ ነው እንዴ? እንዴ ቆይ ልገለኝ ነው እንዴ? አዎ ልገልሽ ነው። ወይ ትሞቻለሽ ወይ ትድኛለሽ። የምትመርጪውን ትመርጫለሽ። እንግዲህ አንቺ ቆይ እሺ እኔ ምን ላድርግ? ይኸውልሽ ልታታልልኝ እንዳትሞክሪ። አሁን ለትሁት ነው መስጠት። የሚገል ነው መጠየቃችን። ስጫት አልኩሽ ስጫት፣ ካለበዚያ ለወንድምሽ ነው የምሰጠው። እሺ አልኩህ እኮ። አሁን የሆነ ነገር ሳላረግሽ ተፊቴ ጥፊ። የት ጠፍተሽ ነው? የትም ማምዬ፣ እዚህ ሱቅ አካባቢ ነበርኩኝ። ደህና ነሽ ሊዱ? ምን ሆነሽ ነው የምትንቀጠቀጭው? በጣም ይበርዳል ውጭ፣ ለዛ ነው። አቦል ቡና ጠጫለሁ። ትጠጫለሽ? ላምጣ? ትጠጣላችሁ አይደል? እኔ ይዤው እመጣለሁ። እኔ እንኳን ይቅርብኝ፣ ዛሬ ብዙ ጠጥቻለሁ። እኔ እጠጣለሁ። ጠጫሽ ነበርኩ እንዴ ሌላ